ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የወንጀል ቅጣትን መገደብ የሚቻልበትን ሁኔታ ገና ከመረጃ ላካፍላችሁ። በወንጀል ጥፋተኛ የተባለን ሰው ለማስተማር ሁሌም ወደ ማረሚያ ቤት መላክ አስፈላጊ ላይሆን ይችላል። ይልቁንም ለጥፋተኛው አንድ የፈተና ጊዜ ከጽኑ ማስጠንቀቂያ ጋር ሰጥቶ አመሉ ቢፈተሽ መልካም ይሆናል ተብሎ ሲታመን የእስራት ቅጣቱን አፈጻጸም ለጊዜው አግዶ ማቆየት እንደሚቻል ከወንጀል ሕጉ መረዳት ይቻላል። ለጥፋቱ መነሻ የሆኑት ምክንያቶች በጠቅላላው መመልከት፣ በጥፋተኛው ላይ የተወሰነውን ቅጣት ለጊዜው በገደብ እንዲታገድ ማድረግ፣ የወንጀለኛውን ጠባይ ለማረምና ለማሻሻል ወደ መደበኛው ማህበራዊ ኑሮው ለመመለስ ጠቃሚ ሊሆን የሚችል መሆኑን ፍርድ ቤቱ ያረጋገጠ እንደሆነ ቅጣቱን ሊገድበው ይችላል። ሕጉም ቢሆን የወንጀለኛው የመታረም መልካም ፈቃድ እርዳታ የሚፈለግ ስለሆነ መልካም ውጤትን ለመስጠት የማይቻል መሆኑ ሲታወቅ ገደቡ በማናቸውም ጊዜ የሚሻር ስለሆነ ቀደም ብሎ ማሰብና እንደ ሁኔታው እየተመለከቱ ገደብን መፍቀድ የተገባ መሆኑን ሕጉ ያበረታታል። ገደብ ለመስጠት እንደ ቅድመ ሁኔታ ተደርገው የተቀመጡት ወንጀለኛው ቀድሞ ያልተቀጣ ሆኖ ጠባዩም አደገኛ እንደሌለው የሚታመንበት እንደሆነ፣ ጥፋቱ በመቀጮ በግዴታ ስራ ወይም ከ3 ዓመት የማይበልጥ ቀላል እስራት በማያስቀጣ እንደሆነ ፍርድ ቤቱ ጥፋተኝነቱን ካረጋገጠ በኋላ ለወደፊቱ ጠባዩን ለማረም እንደሚችል እምነት ሊጣልበት የሚችል መሆኑንና በዚህም ውሳኔ ብቻ እስከ መጨረሻው ሊሻሻል የሚችል መሆኑን ያመንበት እንደሆነ የጥፋተኝነት ውሳኔ ከሰጠ በኋላ ቅጣቱ ሳይወሰን የተወሰነ የፈተና ጊዜ ሊሰጠው ይችላል። ፈተናው መልካም ፍሬ ያስገኘ እንደሆነ እንዳልነበር ይቆጠራል። የቅጣት አፈጻጸምን መገደብ የማይቻለው ስለ ተደጋጋሚ የተመለከቱ ድንጋጌዎች እንደተጠበቀ ሆኖ ጥፋተኛው ከዚህ በፊት የጽኑ እስራት ቅጣት ወይም 3 ዓመት የሚበልጥ የቀላል እስራት ቅጣት ተፈርዶበት እንደሆነና እንደገናም በተከሰሰበት ወንጀል ከነዚህ ቅጣቶች አንዱ የሚወሰንበት እንደሆነ ወይም ከዚህ ቀደም ያልተቀጣ ሆኖ አሁን በተከሰሰበት ወንጀል ከ5 ዓመት የበለጠ የጽኑ እስራት ቅጣት የሚፈረደበት እንደሆነ ወንጀለኛው ቅጣቱ ታግዶለት ለፈተና በተለቀቀበት ጊዜ ውስጥ አስቦ አንዱን ወንጀል ያደረገ እንደሆነና የቅጣት አፈጻጸሙ በታገደለት ጉዳይ የተሰጠው የፈተና ጊዜ መልካም ፍሬ የሚያስገኝ አለመሆኑን ፍርድ ቤቱ ሲረዳው የቅጣት ማገዱ ሊሸረው ይችላል። ፍርድ ቤቱ ቅጣትን ለመገደብ ውሳኔ ላይ ለመድረስ አስቀድሞ ምርመራ አስፈላጊ መሆኑን ባመንበት ጊዜ ሁሉ ፍርዱ እንዲታገድለት የሚጠይቀውን ተከሳሽ የቀድሞ ታሪኩን፣ የነበረውን ጠባይ፣ ያኗኗሩን የሥራ ሁኔታ ምን አይነት እንደነበር ምርመራ ተደርጎ የተረጋገጠ መረጃ እንዲቀርብለት ማዘዝ አለበት። ይኸው የፈተና ወይም የጠባይ ማረሚያ ጊዜ ከ2 ዓመት ሊያንስ ወይም ከ5 ዓመት ሊበልጥ አይችልም። የሚታሰበውም የመጨረሻ ፍርድ ከተሰጠበት ቀን ጀምሮ ነው። በአጠቃላይ በተግባር ፍርድ ቤቶች ከሚሰጡት ውሳኔዎች እንደምንመለከተው ከሆነ ፍርደኛው የተወሰነበትን ፍርድ እንዳይፈጽም በገደብ ለመገደብ መታረቅን ወይም መካስን እንደ ጥብቅ ቅድመ ሁኔታ አድርገው የመመልከቱ ጉዳይ በሚገባ እየተስተዋለ ስለሆነ በትኩረት ሊታይ ይገባዋል። በወንጀል ጥፋተኛ ተብለው የተፈረደባቸው ሰዎች የተፈረደባቸው ቅጣት እንዲታገድ ወይም የጠባይ ማረሚያ ጊዜ እንዲሰጣቸው መጠየቅ የሚያስችል መብት ያላቸው መሆኑን መገንዘብ ያስፈልጋል። አመሰግናለሁ።